ሰላም የድንቅ ቴክ ተከታታዮች፣ ዛሬ እንግዲህ ለየት ያለ መረጃ ይዤላችሁ መጥቻለሁ። የዛሬ የማሳያችሁ እንግዲህ ሁላችሁም ሰሞኑን እንደሰማችሁት ብዙዎቹ ባንኮች የተለያየ መልእክትን ልከውልናል። ይህም መልእክት ምንድን ነው? እዚህ ስክሪኑ ላይ እንደምታዩት ሁሉም የባንክ ደንበኛ ያለውን አካውንት ከዲጂታል አይዲው ጋር ወይም ደግሞ ከፋይዳ መታወቂያው ጋር ያንን ማስተሳሰር ግዴታ እንደሆነ የሚያሳይ የተለያዩ መልእክቶች ከሁሉም ባንኮች እየተላኩላችሁ ይገኛሉ። እዚህ ጋር ከፍቼ እያሳየኋችሁ ያለሁት ከንግድ ባንክ የተላከው ነው። ዛሬ የማሳያችሁ ምንድን ነው? የትኛውም የንግድ ባንክ ቅርንጫፍ ሊሆን ይችላል ወይም ማንኛውም ባንክ ቅርንጫፍ ሳትሄዱ ከቤታችሁ ሆናችሁ ይህንን የማስተሳሰር አገልግሎት እንዴት እንደምታገኙ ነው። ለዛሬ እንደ ምሳሌ አድርጌ የማሳያችሁ የንግድ ባንክን ይሆናል። አሁን የከፈትኩት ስክሪን ላይ የምታዩት የንግድ ባንክ ነው። ምን ይላል? ውድ ደንበኛችን የኢትዮጵያ ብሔራዊ ባንክ ባወጣው አዲስ መመሪያ መሰረት እያንዳንዱ የባንክ ደንበኛ የባንክ አገልግሎቶችን ማግኘት ይችል ዘንድ የፋይዳ መታወቂያ መለያውን ፋን ወይም ኤፍሲን ከደንበኝነት መለያ ቁጥር ጋር እንዲያስተሳስር ያስገድዳል። ስለሆነም ይህንን ሊንክ በመከተል እዚህ ጋር ነው ዋናው እንዳትሄዱ፣ በአካል እንዳትሄዱ የሚያደርጋችሁ ይህንን ሊንክ በመከተል ብለው እዚህ ጋር ያስቀመጡልን ይቺ ነች። ይህንን ሊንክ በመከተል የሚለው ይቺ ክብ የሰራውባት ይህንን ሊንክ በመከተል ካልሆነም ይልና ካልሆነም በአካል ወደሚቀርበው ቅርንጫፍ በመቅረብ እንዲፈጽሙ እያሳሰብን ስለ ትብብሮ በቅድሚያ እናመሰግናለን የኢትዮጵያ ንግድ ባንክ ይላል ማለት ነው። ስለዚህ ምን አድርገውልናል ማለት ነው? ከፋይዳ ጋር የምናስተሳስርበት ሊንክ ሼር አድርገውናል። ይህንን ሊንክ በመጠቀም እንዴት አካውንታችንን ከፋይዳ ጋር እናስተሳስራለን በአካል ሳንሄድ፣ እሱን ነው ማሳያችሁ። ወይም ይህን ማድረግ ያልቻላችሁ ኦፍኮርስ በአካል መሄድ ትችላላችሁ። ከዛ በፊት ግን በዋናነት እንድታውቁት የምፈልገው ምንድን ነው፣ ይሄ መልእክት ከትክክለኛው ቦታ መላኩን እርግጠኛ መሆን አለባችሁ። ይሄ መልእክት ከትክክለኛው ቦታ መላኩን እርግጠኛ መሆን አለባችሁ። አሁን እኔ የተላከልኝ ከሲቢኢ ነው። ትክክል መሆኑን አረጋግጫለሁ። እንደምታዩት ሲቢኢ የተለያዩ ትራንዛክሽኖችን የምቀበልበት ነው። ይኸው ትክክለኛው ሲቢኢ ነው የላከልኝ። ስለዚህ መጀመሪያ ከትክክለኛው ከሲቢኢ መቀበላችሁን ማረጋገጥ አለባችሁ። ምክንያቱም በዚህ አይነት አጋጣሚ ተጠቅመው የተለያዩ ስካመሮች፣ አጭበርባሪዎች ፌክ የሆነ ሊንክ ልኩላችሁና እንዳትጭበረበሩ ስለሚያደርጋችሁ ማለት ነው። አሁን ቀጥታ ጊዜያችሁን ሳልፈጅ ወደ ማስተሳሰሩ እንሂድ። እዚህ ጋር የምታዩትን ሊንክ ክሊክ አደርጋለሁ። ይቺ ሲቢኢ አሁን እየከፈተ ነው፣ ሎድ እያደረገ ነው። ልክ እዚህ ጋር እንደምታዩት ዌልካም ይላል። ኮሜርሻል ባንክ ኦፍ ኢትዮጵያ ፋይዳ ቬሪፊኬሽን ይላል። ፕሊስ ኢንተር ዩር ሲቢኢ አካውንት ነምበር ይላል። እዚህ ጋር ሲቢኢ አካውንታችሁን ታስገባላችሁ። የኔን አስገብቼ ላሳያችሁ። ኦኬ እሺ፣ 1000 ብሎ ነው የሚጀምረው። አስገባለሁ እዚህ ጋር ከዛም ልክ አካውንታችሁ እንደዚህ ካስገባችሁ በኋላ ጌት ኦቲፒ የምትለውን ክሊክ አድርጓት። ጌት ኦቲፒ ስትልኩ ኤስኤምኤሱ ገባ ማለት ነው። ለእኔ የገባልኝ ኤስኤምኤስ ሲቢኢ አካውንቴን በከፈትኩበት ነው። እሱን እዚህ ኦቲፒ የሚያሳየው ቦክስ ጋር አስገባዋለሁ። ያው የገባልኝን ይህንን ዋን ታይም ፓስወርድ አስገባው። ልክ እሱን ካስገባችሁ በኋላ ስክሮል አድርጋችሁ ቬሪፋይ ኦቲፒ ነው የምትሉት። እሱ ሪዳይሬክቲንግ ቱ ፋይዳ እያለ ነው። ወደ ፋይዳ ኦፊሻል ዌብሳይት ሪዳይሬክት ያደርገናል። የተወሰነ በኔትወርክ ምክንያት ወይም ደግሞ ሰርቨሩ በመጨናነቅ ምክንያት የተወሰነ ሊዘገይ ይችላል። ልክ እዚች ፓርት ጋር ሲደርስ
ሳታቋርጡ ጠብቃችሁ የፋይዳ ዌብሳይት እስኪከፍትላችሁ መጠበቅ አለባችሁ ማለት ነው። እዚህኛው ጋር የሚገባላችሁ ኦቲፒ ንግድ ባንክ አካውንታችሁን በከፈታችሁበት ሞባይል ቁጥራችሁ ነው። ወይም ደግሞ አሁን የሞባይል ባንኪንግ የምትጠቀሙበት ቁጥር ላይ ነው እሱ የሚገባው ማለት ነው። ሌላኛው ኦቲፒ ፋይዳ ላይ ነው። አሁን የፋይዳ ሎጊን ፔጅ ከፍቷል። ሁለት አይነትን አማራጮች ነው ይዞ የመጣው። አንደኛው ሎጊን ዊዝ ኦቲፒ የሚል አለ። ዋን ታይም ፓስወርድ ልኮልን ሎጊን እንድናደርግ። ሁለተኛው በባዮሜትሪክስ መግባት ትፈልጋላችሁ ወይ ነው፣ በአሻራ። እኛ ሎጊን ዊዝ ኦቲፒ ነው የምንለው። እሱን መርጠን ከዛ በኦቲፒ ሎጊን እናደርጋለን ማለት ነው። ሎጊን ዊዝ ኦቲፒ የሚለውን ነው ክሊክ የምታደርጉት። ሎጊን ዊዝ ባዮሜትሪክስ አይሆናችሁ፣ አሻራ ስለሆነ የሚጠይቀው። በሎጊን ዊዝ ኦቲፒ እንቀጥላለን። ልክ እዚህ ጋር ምን ይላል? ኢንተርዩር ኤፍኤኤን ነምበር ይላል። ይሄ ናሽናል አይዲ ከፎቶችሁ ጥግ ላይ እዚህ ስክሪኑ ላይ የምታዩት እሱኛውን ቁጥር ነው የምታስገቡት። እሱን ቁጥር ብቻ ምንም ሳትሳሳቱ ክሊርሊ ከናሽናል አይዲያችሁ አንድ ባንድ እያያችሁ እሱን ቁጥር ማስገባት ነው። የእኔ ስክሪን ላይ በምታዩት መንገድ እያስገባሁት ነው። እዚህ ጋር ምንም ዲጂት መሳሳት የለባችሁም። አንድ ዲጂት እንኳን ከተሳሳታችሁ ትክክለኛ ኦቲፒ ወደ እናንተ ስልክ ቁጥር አይደርስም ማለት ነው። ይሄኛው ኦቲፒ ከቅድሙ ኦቲፒ በምንድነው የሚለየው? የቅድሙ ከንግድ ባንክ ሞባይል አፓችሁን ሞባይል አካውንታችሁን የከፈታችሁበት ነው። ይሄኛው ደግሞ ፋይዳ ስትመዘገቡ የተመዘገባችሁበት ስልክ ቁጥር ላይ ነው ኦቲፒ የሚደርሳችሁ። ካስገባችሁ በኋላ ጌት ኦቲፒ የምትለውን ክሊክ ታደርጋላችሁ። ልክ እንደስትሉት አሁን ኦቲፒ ይገባል። ለእኔ ቴክስት አሁን ደረሰኝ። ፋይዳ በከፈትኩበት ስልክ ቁጥሬ እዚህ ጋር እንደምታዩት ደርሶኛል። ይህንን ኦቲፒ አስገባለሁ ቀጥታ። ይህን ካስገባው በኋላ ከታች ቬሪፋይ የምትል በተን አለች። ይችን በተን ክሊክ ታደርጋላችሁ ማለት ነው። ልክ ቬሪፋይ ስትሉት እዚህ ጋር የተለያዩ ዲቴይሎች ያመጣላችኋል። አሁን የተወሰነ ደቂቃም ነው የሚሰጣችሁ። በአንድ ደቂቃ ከምናምን ውስጥ አሁን ካውንት ዳውን እያደረገ ነው። በዚህ አንድ ደቂቃ ውስጥ እዚህ ከታች ያለውን አይታችሁ ፕሮሲድ እንዲያደርግ መፍቀድ አለባችሁ። ይህ ምንድነው የሚለው? ናሽናል አይዲ እነኚህን ዳታዎች እዚህ ጋር የምታዩትን ስማችሁን፣ በርዝዴታችሁን፣ ኤቭሪ ዲቴይላችሁን ለንግድ ባንክ ልስጠው ወይ ያለ ነው። ይሄ የእናንተን ፍቃድ ወይም ኮንሰንት ይፈልጋል። አዎ ፕሮሲድ እለዋለሁ እኔ እንዲቀጥል ስለምፈልግ ማለት ነው። እዚህ ጋር እንደምታዩት ምን አለ? ኦኬ እንደዛ ከሆነ አለ ጨረሰልን ማለት ነው። አካውንታችንም ቬሪፋይድ ሆነ፣ ናሽናል አይዲያችንም ቬሪፋይድ ሆነ። አሁን የመጨረሻው ቼክ እያደረገ ነው። እሱንም ፋይናላይዝ አደረገ። ጨረስን ማለት ነው። አሁን ሙሉ ኢንፎርሜሽናችንን እዚህ ጋር ይኸው ያነበበውን ስም፣ ጀንደር፣ ዴት ኦፍ በርዝ ኤቭሪ ዲቴይል ወደ ታች ብትሄዱ ሁሉንም ዲቴይል እያሳየ ነው ማለት ነው። ስለዚህ አሁን ምንድን ነው ራሳቸው እኛ ናሽናል አይዲያችንን ቬሪፋይ አድርገናል፣ አካውንታችንን ቬሪፋይ አድርገናል። ፋይናል የሆነውን አይተው ቬሪፊኬሽን እነሱ ጨራርሰው ኤስኤምኤስ ቴክስት ከአንድ ቀን በኋላም ከአንድ ሰዓት በኋላም ከሳምንት በኋላም ሊደርሳችሁ ይችላል። ዋናው ግን ናሽናል አይዲ እና እናንተ ባንክ አካውንታችሁን ሁለቱንም ቬሪፋይ አድርጋችኋል። ለንግድ ባንክ የናሽናል አይዲ ዲቴይላችሁን ልካችኋል ማለት ነው። እዚህ ጋር ፋይናል ስትመለሱ አዲስ አካውንት ቬሪፋይ ለማድረግ ለሌላ ሰው የሚከፍተው ፔጅ ነው። በዚህ መሰረት ናሽናል አይዲያችሁንና የባንክ አካውንታችሁን ኮኔክት ማድረግ ትችላላችሁ ማለት ነው። ወደ የትም የባንክ ብራንች መሄድ ሳይጠበቅባችሁ በቀላሉ ስልካችሁ ላይ በተላከ ሊንክ ይህንን ማድረግ ትችላላችሁ። ይህንን ለማድረግ ቀላል ነው። ሊንኩን እንዳሳየኋችሁ ተጭናችሁ ባንክ አካውንታችሁን ታስገባላችሁ። በባንክ አካውንታችሁ በከፈታችሁበት ስልክ ኦቲፒ ይደርሳችኋል። እሱን ታስገባላችሁ። ከዛ ወደ ፋይዳ ሪዳይሬክት አደረገን። እዛም ላይ ፋን ነምበራችን እናስገባን። ፋይዳ የከፈትንበት ስልክ ላይ ኦቲፒ ገባልን። ሲምፕል።
በአጭሩ አለቀ ማለት ነው። ይሄንን ሁላችሁም ቤታችሁ ከሲቢ በተላከላችሁ ሊንክ አሁኑኑ ሞክሩት። ቪዲዮውን ፖዝ እያደረጋችሁ ስቴፑን እያያችሁ የሚያስቸግራችሁ ነገር ካለ ኮሜንት ቦክስ ላይ ጻፉልኝ፣ ሪፕላይ አደርግላችኋለሁ፣ ሰፖርት አደርጋችኋለሁ ማለት ነው። ስለተከታተላችሁን ቴንኪው። ቻናላችንን ሰብስክራይብ ማድረግ እንዳይረሳ፣ ከታች ኮመንት አስቀምጡ፣ ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቴንኪው። መልካም ጊዜ